ሰዎች ሰይደትና አይሻ ረዲየላሁ ዐንሃን ጠየቋቸው። ቤት ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ሁኔታቸው እንዴት ነበረ? እንደምታውቁት ሴትና አይሻ ረዲየላሁ ዐንሃ ነቢዩ ዘንድ ተወዳጅ ነበሩ፣ እንዲሁም አዋቂ ነበሩ። ከትላላቅ አዋቂ ሰሃቦች መካከል ማለት ነው። አዘርከሺ ኪታብ አዘጋጅተዋል። ከሌሎች ሰሃቦች በተለየ የፈትዋ ብያኔዎች የሰጣችባቸውን ለብቻ በመጽሐፍ አዘጋጅተውታል። የመጽሐፉ ስም ይመስለኛል አልኢጃባ ያሉት ይመስለኛል። ሰይደትና አይሻ የደረሱበት የሚለው ቃል ይሄ ነው ትክክለኛው ስያሜ። ታላላቅ ሰሃቦች ነቢዩን ሰለላሁ ዐለይሂ ወሰለም በማንም ያልታወቀ ፍቅር ይወዷቸው ነበር። ታሪክ እንኳን እንደዚህ ያለ ፍቅር አያውቅም። ከሙሐመድ ሰለላሁ ዐለይሂ ወሰለም ጓደኞች በላይ ሙሐመድን ሰለላሁ ዐለይሂ ወሰለም የሚወድ ማንም የለም። የቁረይሽ ከሃዲዎች ይህንን ሁኔታ ባዩ ጊዜ ከሙሐመድ ጓደኞች የሚወዱትን ያህል አንድ ሰው የሚወድ አላየንም ብለዋል። እንደዛም ሆኖ ግን ሰሃቦች እጅግ በጣም ያከብሯቸው ነበር። የእሳቸውን ልቅና በልቦቻቸው ላይ ነገሱ። ይህ ለእሳቸው ታላቅ ቦታ አላቸው መሆኑን ከመረዳት ነው። በጣም ባወቋቸው ቁጥር በጣም ይወዷቸውና ያከብሯቸው ነበር። ስለ ባህሪያቸው ሲናገሩ አንድ ሰው በቅድመ እይታ ሲያያቸው ይፈራቸው ነበር። ለመጀመሪያ ጊዜ የሚያያቸው ሰው ይንቀጠቀጣል፣ ይፈራል። ካላቸው ሞገስ የተነሳ ማለት ነው። በቅርቡ ሆኖ ያወቃቸው ግን ይወዳቸው ነበር። ከፊት ለፊት ሲቀመጡ አንዳቸውም ወደፊታቸው ቀና ብለው ለመመልከት አይችሉም ነበር፣ በተለይ ትላልቅ ሰሃቦች። ለዚህ ነው የነቢዩን ሰለላሁ ዐለይሂ ወሰለም ገጽታ የሚገልጹት ከታላላቆቹ ጥቂት ሰዎች ብቻ የሆኑት የውጭ ገጽታቸውን ማለት ነው። አብዛኛውን የውጭ ገጽታቸውን የገለጹት ከእሳቸው ጋር የተገናኙ ሕፃናት ሰሃቦች ወይ ደግሞ በቤት ውስጥ የሚያገለግሉ ኻዲሞች ወይም ዕለት ከዕለት ከእሳቸው ጋር የሚኖሩ ዝምድና ያላቸው ሰዎች ነበሩ። ሌሎቹ ሰሃቦች ከፊታቸው ሲቀመጡ በራሳቸው ላይ ወፍ እንደተቀመጠ አይነት አንገታቸውን አቀርቅረው ዝቅ ይሉ ነበረ፣ ለእነሱ ካላቸው ክብር የተነሳ ማለት። ሰሃቦች እርስ በርስ ተጠያየቁ። እኛ ወዳጆቹ ነን፣ ሰሃቦቹ ነን። ከእርሱ ጋር አብረን ተዋግተናል፣ ከእሱ ጋር ወደ ገበያ ወጥተናል። በቤት ውስጥ ያሉ ችግሮቻችን ለመፍታት አብረን ነበርን። ግን ክብራቸውና ሞገሳቸው ፊታቸውን በደንብ ለማየት አያስችልም ነበር ይላሉ። በቤት ውስጥ እንዴት ነበሩ? ይህ ጥያቄ ለሰይደትና አይሻ ረዲየላሁ ዐንሃ ነበር የቀረበላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቤት ውስጥ እንዴት ነበሩ? ሰይደትና አይሻ እንዲህ አሉ። ወንዶች ልብ በሉ እዚህ ጋር እሳቸው ከአንዳችን የተለዩ አልነበሩም። ልክ እኛ እንዳለን በቤት ውስጥ ይኖሩ ነበር። ፍየላቸውን ያልባሉ፣ ወተት ያዘጋጃሉ፣ ልብሳቸውን ይሰፋሉ፣ ጫማቸውን ያስተካክላሉ። ጫማቸው የተበላሸ ጊዜ ማለት ነው። ቤቱንም ያጸዳሉ። ያጸዳሉ የሚለው ቃል ምን እንደሆነ ታውቃላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ቤት ይጠርጉ ነበር። ሰይዳችን ሰለላሁ ዐለይሂ ወሰለም ቤቱን ይጠርጉ ነበር። አንዳንዴ እኛ ወንዶች ላይ ሸይጣን ይጫወትብናል። አንተ ወንድ ነህ፣ ለምን ቤት ትጠርጋለህ? እንዲህ አይባልም። አደብ ማጣት ጭምር ነው። አንተ ከነቢዩ ሰለላሁ ዐለይሂ ወሰለም የበለጠ ወንድ ነህ? ይህ ምን አይነት ወንድነት ነው? ኋላ የቀረ ራስህን ከነቢዩ ሰለላሁ ዐለይሂ ወሰለም ታበላለጥበት ወንድነት። እንደዚህም ደግሞ ሰይጣን በሌላ መንገድ ይገባል። እኔ በሕይወት ውጣ ውረድ የተጫነኩ ነኝ ይላል። ቀን ሙሉ እየሮጥኩ ነው፣ ብዙ ስራዎች አሉኝ፣ እንዲህ አለብኝ። አንተ ከነቢዩ ሰለላሁ ዐለይሂ ወሰለም የበለጠ ተጨናንቀሃል። እሳቸው ከአንተ የበለጠ ኃላፊነት ነበራቸው። ሰለላሁ ዐለይሂ ወሰለም ቤት ያጸዱ ነበር አለች ሲቲና አይሻ። ቀጣዩ ንግግር ደግሞ ተመልከቱ። ከቤተሰቦቻቸው ጋር ሲሆኑ በማገልገል ላይ ናቸው። ቤተሰቦቻቸውን ይخدሙ ነበረ የሰላት ጊዜ ካልደረሰ በስተቀር። የሰላት ጊዜ ሲደርስ ግን እኛን እንደማያውቁን እኛም እንደማናውቃቸው ሆነው ይነሳሉ። ከዛ በኋላ በፊታቸው ላይ ሶላት እንጂ ሌላ ምንም አይታይም። ሰለላሁ ዐለይሂ ወሰለም ስለ ወንድነት የሚጠይቅ ሰው ይህ ነው ወንድነት ማለት። ወንድነቱ ላይ ችግር ያለበት ሰው ወይም የወንድነት እጥረት ያለበት በሚስቱ ላይ ኃይል በማሳየት እሷን በማሸነፍ ሊሸፍን ይሞክራል። ይህ ሰው ወደ ሳይኮሎጂስት ወይም የአእምሮ ሐኪም ሄዶ የወንድነት እጥረቱ ሊፈተሽ ይገባል። የቱ ጋር ችግር እንዳለበት አውቆ ማስተካከል አለበት። በሚስቱ ላይ የሚያደርገውን ነገር እንዲያስተካክል። ለዚህ ነው ለልጆቻችንና ለወንድሞቻችን ለወጣት ወንድሞቻችን የምንነግራቸው ወንድነትና በጾታ ወንድ መሆን መካከል ለውጥ አለ። በጾታ ወንድ መሆን ከአህያዎችም ከውሻዎች
ከሌሎች እንስሳ ጋር የምንጋራው የጋራ ገጽታ ነው። ሁሉም አይነት ላይ ወንዶች አሉ። ነገር ግን ወንድነት የተለየ ነገር ነው። ወንድነት ምንድነው? የተለየ ነገር ነው። ካላከበረችኝ እንዴት አከብራታለሁ አትበል። ባታከብረም አክብራት። እሷ ከተከበረች የተከበረ ባሏን ማክበሩ አይቀርም። አለበለዚያ ከዚህ ውጭ ግን ከሆነ ችግሩ ያለው እሷ ጋር ነው።